ካሜራ ክፍል ወሰዱኝ አየሁ ተቆረጠኝ በኋላ አጥንቴና ስጋዬ እንደ በቆሎ ተሸላቀቀ አንድ ካህን በስርቆት እንዲህ ደብዳቤ ሲጻፍበት ያለውን ስሜት ይንገሩኝ አርሲ ክፍለ ሀገር ሱዴ ወረዳ ቀበሌ ገበሬ ማህበር ምንነታቸው በግልጽ ያልተለየ የድርጅቱን ንብረቶች ይዘው ሲወጡ መታየተው ከድርጅቱ ሰርቪላንስ ካሜራ ተረጋግጧል ይላል ሰራተኛ ሙሉ ይመሰክራል በአንድ እጄ ነው አቅም የሚፈቅደው ነው የምሰራው ለምን ስራዬ ማጣት ስላለብኝ ህይወት ስላለኝ ትዳር ስላለኝ ነጭ ሹራብ ያደረገ ፊቱ ማሳይ ብላክ ነጭ ጫማ ያደረገ እኔ እንኳን መጠቀም የማልችለው አልባሳት ማለት ነው የተጠቀሙት ካህን የሆኑት ከጆ መቆረጥ በኋላ ነው እያዩ ነው የሰጡት ካህን ማሳለም ይቻላል ፈቅደውልኝ ነው እሳቸው ብፁዕ አቡነ ያሬድ የሰጡኝ ማለት ነው እሺ ይባርኩኝ እሺ አባቴ ድርጅት እኮ ነው ይሄን ያህላማት ያገለገሉበት ነው እንዴት እንዲህ አይነት ድራማ ይሰራል ብለው አሰቡ እኔ እዛ ቤት ላይ ተጎድቼ ብዙ ዋጋ አጥቼበት ዛሬ እነሱ ይያሉ ጎዳና ላይ ልውደ ፕራዘርስ አለኝ አሁን ራሱ አላለኝ ፕራዘርስ ሙሉ አቅም አለው የሰራህበትንና አገልግሎት ወስደ አትስማማም እንዴ ነው ያለኝ ያሳደገኝ ድርጅት የዳሬን ድርጅት ዋጋ ያጣውበት ድርጅት እንደ ቤቴ የማይሆን ድርጅት እንዴት ቤቴን እንዴት አጠፋለሁ ሁለት ወንድሞች የሚረዱኝ ወንድሞች አሞት ባልሞላ እድሜ ውስጥ ቀብሬያለሁ እንደዚህ ነው ቆርጠው ማለት ነው በአምስት አቦናቸው በሰባት ስላሴ በስድስት ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን ሰኔ ጾምም ይፈታል የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምዕመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል አራተኛውን ዙር ልዩ የበረከት ጉዞ አዘጋጅቷል ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጆ አንድ ልጅ እንኳን ከብዳን እንኳን ሁለት ልጅ በዚህ ኑሮ ውድ ጤነኛ ልጅ ማሳደግም ይከብዳል እንዴ ያሸከመኝ ልጅ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዳዬ ካሰሪና ሰራተኛ ጋር ይያያዛል ወደ ፋብሪካ ገብታው ይሰሩ ያገለግሉ ነበር በመሃል አካል ጎደለ እንዴት ልናጣራ ነው እኔና እሳቸው ከናንተ ጋር ነን እናንተም እኛን ምሰሉ ይሄ ምን ይላል እግረኛው ሚዲያ እንኳን በደና ወደ እግረኛው ሚዲያ መጡልኝ እንኳን በደና ቆያችሁ ደናሉ እግዚአብሔር ይመስገን ካህን ነዎት እሺ ጉዳዮት ያው እርሶ ካህን መሆኖትን አሁን ያወቅኩት ጉዳዮት ግን ከአሰሪና ሰራተኛ ጋር ይያያዛል በሐዋን ጉዳዩ የሥራ ውል መቋረጥን ይመለከታል ይላል ለርሶ የተጻፈ ነው ለዮናስ አበበ ነው የሚለው ይሰሩበት ከነበረው ድርጅት መጋዘኑ ውስጥ በመግባት 3 ጊዜ ተመላልሶ ዕቃ በመውሰድ በዚህ ምክንያት የሥራ ውላችንን አቋርጠናል ነው የሚለው
ስለዚህ የድርጅቱን ዕቃ አጉድለዋል፣ ባልተፈቀደላቸው ሰዓት ተደብቀው በመግባት ሰርቃው ይዘው ወጥተዋል። ይሄን በካሜራ ተረጋግጧል ነው የሚለው ደብዳቤው። እርሶም ያረጋግጡልኛል። ስለ እርሶ ግን ማወቅ ፈልጌ ነው። እንዳየሁት ካህኖት እንደገና ከካህነት አገልግሎት ሳይሆን የግል ፋብሪካ ውስጥ ነው እየሰሩ ያሉት። ስንብቱም የሥራ ውል መቋረጡም የመጣው ከዚሁ ነው። ደግሞ አንድ ካህን በስርቆት ተጠርጥሮ ከስራ ሲባረር መቼም ይሄ እንትን ነው አይደለ? ለየት ያደርጋል። በእርግጥ በደብዳቤው ላይ ያለው እንጂ እኔ የፈረድኩ ቦታ አይደለም። አረጋግጠው ይነግሩኛል። በእርሶ እንዴት አሉ ግን? እግዚአብሔር ይመስገን ሰላም አሉ። ሁሉ ሰላም ነው። እስኪ ስለ እርሶ ትንሽ ይንገሩኝ። እኔ እንግዲህ የተወለድኩበትና ያደግኩበት አርሲ ክፍለ ሀገር ሱዴ ወረዳ ቀበሌ ገበሬ ማህበር አቡኮ ብርቂቱ ቀበሌ ገበሬ ማህበር ነው የሚባለው። እዛ ተወልጄ አድጌ እንደማንኛውም ልጅ ከብቱም ስጠብቅ ያደግኩ ልጅ ነኝና ከዛ ያው በቤተሰቦቻችን ክህነት ስላለ ክህነትን መማር ተገደድ። ከዛ ወደ ዓለማዊ ትምህርት ገባን። ያው ክህነት መማር ማለት ይሄ ዓለማዊ ትምህርት ሳይሆን ቅድሚያ የተማረው የቤተክርስቲያን ትምህርት ነው። ፊደልን የጀመርነው ማለት ነው። ከዛ ድቁና ወሰርኩ እንደማንኛውም አደግኩ። ከዛ ትምህርቴን ጨርሼ ምን ተማሩ? ግብረ ድቁና ተምሬያለሁ። ግብረ ድቁና ተምሬያለሁ። ሰዓታት ተምሬያለሁ። ከዛ ለድቁና ስበቃ ድቁና መጣሁ ከብፁዕ አባታችን አቡነ ናትናኤል ማለት ነው አርሲ ክፍለ ሀገር። ድቁናን ካመጣ በኋላ ቅዱስ ሚካኤል ቤተክርስቲያን የሚባል ሳገለግል ነበር። ከአያቴ ጋር ከአጎቶቼ ጋር ከቤተሰቦቼ ጋር ሳገለግል ቆየው። ከዛ ትምህርቴን ካጠናቀቅኩ በኋላ ወደ አዳማ መጣሁ ማለት ነው። አዳማ ላይ ያው ለጊዜው ስራ ስላላገኘው ቴክኒክና ሙያ ተምሬ ነበር። ስራ ስላላገኘው ማድረግ ያለብኝ ምንድነው የቤተ ክህነቱን ስራ ለማግኘት በጣም ውጣ ውረዱ በዛብኝ። ያለኝ አማራጭ ምንድነው በዛች በቴክኒኳ የተመርኳትን ትምህርት ወደ ፋብሪካ ገብቼ ለመስራት ተገደድኩኝ ማለት ነው ቦታ እስከማገኝ የሚል። በዛውም ደግሞ በዛ መሃል ላይ ደግሞ ውድድሮች ይመጡ ነበር። የምን ነኝ ድጉማ ምናምን የሚባሉ መምህራኖች መወዳደር ነበርና እሱን ተወዳድሬ ካገኘው በኋላ በመሃል አደጋው ተፈጠረ። እዚሁ ፋብሪካ ላይ ሆኜ ማለት ነው። ልወጣ አልቻልኩኝም። ምንም ማድረግ ስላልቻልኩኝ እዚሁ ፋብሪካ ላይ ሕክምና ሁሉ አድርገውልኝ እየሰራው ወደ ስራዬን ተመልሼ እንድሰራ አደረጉኝ። እየሰራው ነበረ ማለት ነው። ወደ ቤተ ክህነቱ አገልግሎት ፋብሪካውን ትቼ መግባት ነገሮች አዳገቱኝ። በምን ምንድነው እዚህ ጋር 2 ሰዓት ተኩል የግድ ቢሮ ላይ መግባት አለብኝ። ስራው ላይ መገኘት አለብኝ። ስራው ፈረቃ አለው። ቤተክርስቲያን ላይ ደግሞ ኪዳን አድርሼ ነው እንጂ የምመለሰው ቅዳሴው ምኑ ላይ መሳተፍ አልቻልኩኝም። ያለኝ አማራጭ ቅዳሴ ስልቀድስ ቢሉ ይችላሉ? በአሁኑ አልችልም። አሁን ከጉዳቴ አንፃር አይቻልም። በወቅቱ በዛን ጊዜ ማለት ነው። ጉዳቱ ምንድነው? አሁን እርሶም በግራጆ መስቀል ይዘው ነው ያየሁትና ጉዳቱ ምንድነው? እስኪ ለምንስ ነው የማይችሉት? አካል መጉደል እንግዲህ ቤተክርስቲያናችን ብዙ ስርዓት አላት። ቤተክርስቲያን ለማንኛውም ለሁሉም ሰው አገልግሎት እንዲያገለግሉ ይፈቀዳል። ግን ከጉዳት አንፃር ቤተ መቅደስ ውስጥ ለኔ የማያመቹ አገልግሎቶች ይኖራሉ። ከእጄ አንፃር ነው እንጂ ቤተክርስቲያን አገልግሎት አልከለከለችኝም። አሁንም እያገለገልኳት ነው። ቤተክርስቲያን ባለኝ በተሰጠኝ ተሰጥቶ የሄድኩ እያገለገልኩ ንስሐ ልጆች አሉኝ። 2 3 4 ንስሐ ልጆች አሉኝና እነሱንም እያስተማርኩ ምን እያልኩ አሁን ቤተክርስቲያንን እያገለገልኳት ነው ያለሁት። ቅዳሴ ካህን ነው አይደል? እሺ ቅዳሴ አሉኝ ይቀጥሉ። እና በእንደዛ ሁኔታ እያለ ነው እንግዲህ ከ11 ዓመት በኋላ ለኔ የማይመች አገልግሎት አለ አሉኝ። ምንድነው የማይመቸው? ለምንስ ነው? ቤተክርስቲያን እንዲያውም ቤተክርስቲያን አካሉ የጎደለ እግሩ የተቆረጠ አይኑ የፈረጠ ሰው ብዙ ጊዜ ወደ ቤተክርስቲያን ሲጠጋ ይሄ ሰው እንግዲህ እናቱም አባቱም ወላጆቹም መጠጊያው ቤተክርስቲያን ነው፣ ገዳሙ ሰዱት ከየኔታ ትምህርት ቤት ይማር ሲባል እና ደግሞ ቤተክርስቲያን ልጆቿን ዘርግታ ስትቀበል ብዙ መምህራን አይነ ስውራን ብዙ መምህራን በአካል በእግር በእጅ አካላቸው የዛለ ሰዎች መጠጊያ ነው ቤተክርስቲያን አይደለ? እንዲህ አይነት ሰዎችን ከእውቀትም ከአገልግሎትም ጋር ይዛ የምትቆይ ቤተክርስቲያን እንዴት ነው ለርሶ ለኔ አሁን ከአገልግሎት አንፃር የማይመች ነው ሲሉኝ፣ ኦኬ አካታች ያልሆነ የቤተክርስቲያን አገልግሎት አይነት አለ ወይ? የአካል መጉደል ለሆነ አገልግሎት ብቁ አያደርግም ወይ? በደንብ ማወቅ ፈልጌ ነው። እሱ ብቁ አያደርግም አይደለም። እኔ ቅዳሴው ላይ ነው ለኔ የማያመቸው።
እንጂ ሌላ ደግሞ ካልቀደሰ ምኑን ካልሆነ ነው የኔ ጥያቄ። እንግዲህ አሁን እዛ ጋር ምክንያቱም ዕውቀቱ የዲቁናና የካህንነት ነው። ማህሌት እንዳንል ወደ ማህሌቱ የሉበትም። እሺ ግን ለምንድን ነው ቅዳሴው ላይ ችግር የሚፈጠረው? ቅዳሴው ሜዲካል የጣለውት አሁን ሜዲካል የሚባል አይ ሜዲካል ጥሎኝ አይደለም። ሜዲካል ጥሎኝ ሳይሆን ቤተክርስቲያን የራሷን የቻላት ሚስጥር አላት። ራሷን የቻለ ሚስጥር አላት። አንድ ካህን ሆኖ ለመቀደስ እዛ ውስጥ ብዙ የሚያስፈልጉን ነገሮች አሉ ለማሟላት። እንግዲህ አሁን የቤተክርስቲያን ሚስጥሮች ስለሆኑ የመናገር ስለማልፈልግ ነው እንጂ እዛ ውስጥ ቤተ መቅደስ ውስጥ በሁለት እጅ የሚከናወኑ ስራዎች አሉ። ያንን ነገር ለማከናወን እኔ ያገደኛል። ለምሳሌ ስጋው ደግሞ ማቀበል ማቁረብ ነው አይደለ? እሱ እጅ ያስፈልጋል። ስለዚህ ለዛ ነው እንጂ ቤተክርስቲያን ከቅኔ ማህሌት አንስቶ እስከ ቅድስቷ ድረስ አገልግሎት አልነፈገችኝም። በተቻለኝ በአቅሜ በፈቀደልኝ ቤተክርስቲያንን እያገለገልኩ እያስቀደስኩም ማድረግ ያለብኝ ሁሉ እያደረኩ አብሬ እየተሳተፍኩ ነው ያለሁት እንጂ ቤተክርስቲያን ለሁሉም ለአካል ጉዳተኛውም ለአይነ ስውሩም ክፍት ነው። ያው ከስጋው ደሙ ጥንቃቄ ከማድረግ ስጋው ደሙ እንዳይነጥብ ከመጠንቀቅ በሚል የግድ አካል ያስፈልጋል። የግድ እጅ ከካህኑ ወደ ቆራቢው ሲያቀብል እንዳይነጥብ ለጥንቃቄ ያ ደግሞ እጅ ያስፈልጋል። ገብቶኛል። እንዲያውም ወዳጄ ነው በእርግጥ የእግረኛው ሚዲያም ደጋግሞ ቀርቧል። የማነ ዘመንፈስ ቅዱስ አንድ ጊዜ ቢሮ ቁጭ ብለን ስናወራ እኔ ካህናትን መቀጥረው ወደ ስራ መመድበው እጃቸውን አይቼ ነው አለኝ። የአንድን ካህን እስኪ እጅህ ብዬ እንደዚህ እንትኑና ያለው አለኝ። የእጁን ለስላሴ የጥፍሩ የንጽህናውን አይቼ ነው መቀጥረው። ምክንያቱም ያ አማናዊ ስጋና ደሙን የሚፈትት እጅ ለዛ የተዘጋጀ ንጽህናውንም የጠበቀ ያው ካህን ብዙ ጊዜ ቁጭ ብሎ ለዚህ የተዘጋጀ ነው አይደለ? እንደሌላውም እንደው የኛ ሀገር ሆኖ ነው እንጂ እያረሰ እየቆፈረም እጁ እየቆሰለ እየተሰነጠቀም አይሆንም። ግን በእኛ ሀገር ደግሞ በተለይ በገጠሩ ራሱን እያገዘ እየሰራ ሲያርስ ቆይቶ የበሬዎቹን እርሻውን በሬዎቹን ከቀንበር ፈቶ ነው የሚሄደው። እና ይህን ሁሉ አይቼ ነው ሲለኝ አሁን እርሶ ደግሞ የማነ እንደዚህ እጅ አይቼ ነው ንጽህናቸውን የጣታቸው ያካላቸው መኖሩን አይቼ ነው ካህናትን መቀጥረው ካልሆነ ሌላ ቦታ ነው መመድበው ያለኝን እንዲያውም እስከ ንጽህና ድረስ ሁሉ ነግሮኛል እሱ። እርሶ ደግሞ ጭራሽ አንድ እጄ ተቆርጧል ስለዚህ ለአገልግሎት አልሆንም ሲሉኝ እንደው ያ እሱ ያለኝ ተገጣጥሞብኝ ነው ቀሲስ። ስለዚህ ወደ ክህነቱ አልገባሁም ወደ ፋብሪካው ነው እየሰራው ያለሁት አሉኝ። እሺ ቀጥሉልኝ ታሪኩን። ወደ ፋብሪካው እየሰራው እንግዲህ ሰው ጸሎቱን ካደረገ በኋላ ወደ ስራው ነው የሚሄደው። ስራዬን በማከናውንበት ሰዓት ላይ እንደገለጽኩት ከ10 ዓመት በኋላ ወደ ቢሮ እድገት አግኝቼ ገባሁኝ። እሺ አሁን ቢሮ ላይ እድገት አግኝቼ ከገባው በኋላ ታይም ኪፐር ትሆናለህ ተብዬ አትሄድ። በነገሮት ላይ በጣም ይቅርታ በግራጅስ ማሳለም ይቻላል? ያው እንግዲህ ከጉዳቱ አንፃር ነው በስተኋላ የመጣ ነገር ስለሆነ ክህነቱም ስለነበረ ያው እንግዲህ መስቀልን ማስቀመጥ ከባድ ስለሚሆን በዛ ምክንያት ብዙ የሚከለክል አይመስለኝም። ፍትሐ ነገሥቱ ከኔ የበለጡ ደግሞ መምህራን አሉ የሚያውቁ። ስለዚህ ፍትሐ ነገሥቱን በደንብ አብራርቶ የሚናገሩ ማለት ነው። ስለዚህ ብፁዕ አባታችንም ፍቃደኛ ሆነው ነው ስልጣነ ክህነቱንም የሰጡኝ ማለት ነው። ብፁዕ አቡነ ያሬድ ናቸው የሰጡኝ ስልጣነ ክህነት። ያ በዛ ምክንያትም ነው የተሰጠኝ ስልጣነ ክህነቱ እንጂ ቤተክርስቲያን ላይ ጉለት ቢያመጣ የሆነ ነገር ቢያመጣ ይሄ ነገር እንደማይደረግ ስለማቅ ማለት ነው። ለዛ ነው ከዚህ በኋላ ካህን የሆኑት ከጆ መቆረጥ በኋላ ነው እያዩ ነው የሰጡት ካህን ማሳለም ይቻላል። ፈቅደውልኝ ነው እሳቸው ብፁዕ አቡነ ያሬድ የሰጡኝ ማለት ነው። እሺ ይባርኩኝ። እሺ አባቴ ወአብር ገጹ ላይ ልክ ማሰራጽያት ነው ፍቱኝ። እሺ ቀጥሉልኝ እሺ ታሪኩን። ከዛ ስራዬን እያከናወንኩ ባለሁበት ሰዓት ያው ቢሮ ላይ እድገት አገኘሁኝ። ቢሮ ላይ እየሰራው ከአንድ አመት በኋላ ነገሮች ጥሩ ሂደት ላይ አይደሉም በመባል ወደ ፋብሪካ መመለስ አለብህ፣ ወደ ሚኒ ስቶር መመለስ አለብህ ተብዬ ጥያቄ ተጠየቅኩኝ።
እንዴት ነው ይሄ ነገር ወደ ፋብሪካ መመለሰው? እኔ አንደኛ ከፋብሪካ ነው አድጌ የመጣሁት። እዚህ ቤት ውስጥ ጉዳት አስተናግጃለሁ፣ ዋጋ ከፍያለሁ። ኦኬ ከጆ መቆረጥ በኋላ ነው ወደ ቢሮ ያደጉት? አዎ በጣም ጥሩ። ከዛ በፊት እስኪ ምን ይሰሩ እንደነበረና በምን አጋጣሚ ጆ እንደተቆረጡ ይንገሩ። ከዛ በፊት ሁለገብ ሰራተኛ ነበርኩ። ሁለገብ ማለት የትም ቦታ ስታዘዝ የምሰራ ማለት ነው። ምን ይሰሩ ነበር? ፋብሪካውስ ምን ማምረቻ ነው? ፋብሪካው ሪሳይክል ሮ ማቴሪያል ማምረቻ። ለምሳሌ ማዳበሪያን ይፈጭና ወደ ጥሬ ዕቃ ይቀይራል። ለማዳበሪያ ለፒፒ ፋብሪካ ማለት ነው። ያን ጊዜ እንደውም ፒኤልሲ አልሆነም። አህመድ በሺር ኃላፊነቱ የተወሰነ የግል ማህበር ሳይሆን አህመድ በሺር ፒፒ ከረጢት ፋብሪካ ነበር የሚባለው። በዛን ሰዓት መኮሮኒ ፓስታ አልተከፈተም እኔ በነበርኩበት ሰዓት። ከዛ እኔ ከገባው በኋላ ነው የተከፈተው፣ እኛ ከቆየም በኋላ። ከዛ ሁለገብ ሰራተኛ እየሰራን ባለንበት ሰዓት ቋሚ ሰራተኛ ተፈለገ ማለት ነው። ቋሚ ሰራተኛ ከተፈለገ በኋላ እኛ ወሰዱና የተወሰነ ልጆች ሪሳይክል ነው የሚባለው እኔ የቆረጠኝ ማሽን እዛ ላይ ቋሚ ሆንኩኝ ማለት ነው። ቋሚ ሲሆን የአንድ ወር ደሞዝ ራሱ አልበላሁኝ። እዛ ላይ እየሰራን እያለ እንግዲህ ቀን ጎዶሎ ከባድ ነችና 2007 ጥር 13 ከቀኑ 6 ሰዓት 2007 ጥር 13 ከቀኑ 6 ሰዓት ተኩል ላይ አደጋው ተፈጠረ። ምንድነው? ከጓደኛዬ ተቀብዬ ወደ ማሽኑ ሲጨምር ዌስቱን ስክሩ የሚባል አለ ውስጡ። ያንን አሊስ ሲለኝ በመቀስ አስተካክዬ ሳስገባው አንዷ ፍሬ ነች የተጠመጠመት የተተለተለ ማዳበሪያ አንዱ ፍሬ ነው ያዘኝ። ማዳበሪያ ፋብሪካው ነው። እሺ እቺ ጣው አመልካይ ጣቴም ማለት ነው። ስፒድ ስለነበረው ወዲያው ወሰደኝ። የሚሽከረከር ነገር ነበረ። ከዛ ኢሚዲየትሊ እዛው ቆረጠኝ። ሁለቴ አሽከረከረኝ፣ በሶስተኛው ቆረጠኝ ማለት ነው። አዎ ቆረጠኝ። ከዛ ከቆረጠኝ በኋላ አጥንቴና ስጋዬ እንደ በቆሎ ተሸለቀቀ። ከዛ ጓደኞቼ ተሯሯጡ፣ ሁሉም ተሯሩጦ ማብራት አጥፍተው ከዛ ከማሽን ወጥተው ቀጥታ ወደ ኃይለ ማርያም ሆስፒታል ነው የተወሰድኩት። ኦሬዲ እዛ ሲኬድ ከጥቅም ውጭ ይሆናል ያለው ነገር ምንድነው? እዚሁ ላይ ተስተካክሎ ይሰፋ ተብሎ ተቆርጦ ነበር ሲሄዱ ተቆርጧል። በቃ ቆዳው ነው ተንጠልጥሎ ሄደው እንጂ አጥንቴ ኦሬዲ እዛው ተቆርጧል ማለት ነው። ተቆርጦ አልቋል ያለው ነገር። እዛ ሄደ ተስተካክሎ ተሰፋ ማለት ነው። ከዛ ተስተካክሎ ከተሰፋ በኋላ ሕክምና በጥሩ ሁኔታ ተደረገልኝ። እውነት ለማውራት ሕክምና ተደረገልኝ፣ ሁሉ ነገር ተስተካከለ። የእጁ ቁራጭ ቀረሱ ተሰብስቦ ተቀበረ ማለት ነው። ከዛ በእርሶ ፈቃድ ባሉበት ቤተሰብ አልነበሩ፣ ከክፍለ ሀገር መጡ። አዎ ቤተሰብ ያው ደሃ ቤተሰብም ቢሆን አባቴ መጣ። ያለው ነገር እነሱ ተወያይተው መቀበር አለበት ተብሎ ተቀበረ። ከዛ ሕክምናዬን ከጨረስኩ በኋላ ወደ ስራ የቀብር ስነ ስርዓቱ ያን ልጅ እንዴት ነበር? እስኪ እንዲህ አይነት ነገር ሲባል ሰማለሁ። በወቅቱ ነው ሆስፒታል ነው ያሲደረግ። ለኔ ምንም የሚያዩት ነገር የለም። እነሱ በምን ሁኔታ አከናወኑ እንዴት አከናወኑ ለሚለው ነገር ምንም መረጃ የለኝም። አከናውነዋል። እዚሁ ቦኩ ሚካኤል አሁን ማገለገልበት ደብር ላይ ነው የተደረገው። ከዛ በኋላ ወደ ስራ ከ6 ወር በኋላ ወደ ስራ ለመመለስ ታክመው ጨርሼው ማየት ይችላልሁ የተቆረጠው እጁ ይቻላል። እስኪ ያሳዩ። እንደዚህ ነው የቆረጠው ማለት ነው። እስኪ ትንሽ ወደዛ ገርማ። እሺ አመሰግናለሁ። በኋላ ከ6 ወር ሕክምና በኋላ ስራ እስኪያያቸው አሁን ፋብሪካ ከፍቷል። እውነት መልካምነቱ ወደር ያሌለው በጣም ጥሩ ሰው አሊ አህመድ በሺር ይባላል። እሱ ጋር ሄድኩኝ። ከዛ ሳወራው ወዲያው ደብዳቤ ጻፈ። ለማ ደብረ ወርቅ የሚባል አስተዳደር ነበረ፣ ወዲያው ስራ እንዲሰጠው ተባለ። እንግዲህ በወቅቱ ስራ ሲሰጠኝ ቢያንስ ሞራሌን የጠበቀ አልነበረም። ቢፈቅዱም እነሱ ኃላፊነት ላይ ያሉ ሰዎች ቢያንስ ሞራሌን የጠበቀ ራሴን የሚገነባ ነገር አልነበረም የተደረገውና ከዛ በኋላ ይሁን ብዬ ያቺን ስራ አይምሮ ማሰረፊያ ነው ብዬ መስራትን ጀመርኩኝ። ጠቅላላ አገልግሎት ጋኔ መደቡኝ። ጽዳቶችን አጸዳለሁ፣ ምን እላለሁ፣ እንደዛው እየገባው ወጣለሁኝ።
አሊ አህመድ በሽር ከጀርባ ያልተለየም በፋይናንስ ደሞዜ በዛን ሰዓት 900 ብር ነው ከኪሱ ሁሉ ይሰጠኝ ነበር ጊዜ ይሄ የረዘመ በሄደ ቁጥር አስተዳደሮችም እየተቀየሩ መጣ ከዛ ስልክ ኦፕሬተር ተባለና ስልክ ኦፕሬተር ማለት በየክፍሉ ሳጥን ይዘጋጅና ሰራተኛ ስልክ እንዲሰጥ ተደረገ እዛ ቦታ ላይ እኔን አላሳተፉኝ ቦታው ስለሚገባኝ ከአንድ እጅ ከመሆኔ አንፃር ወደ አስተዳደሮች ጥያቄ አቀረብኩኝ ጥያቄ ባቀረብኩት መሰረት ስልጠና እንደወስድ ተደረገ ዋይርለስ ስልኮች ነበሩ ያን ነገር ከሰለጠን በኋላ ወደ ፋብሪካ ተመደብን ሁላችንም ወደ ፋብሪካ ተመደበን እየሰራን ከመዳበሪያ ቤት ነው ወስደውኝ ወደ ፕላስቲክ ቤት አመጡኝ እንግዲህ ዋናው ታሪክ እዚህ ጋር ነው ወደ ፕላስቲክ ፋብሪካ ሲያመጡ ፋብሪካው ሁለት ነው የሚሰራው ምን ምንድነው እስኪ ምንም አልነገሩኝም አሁን ኃላፊነቱ የተወሰነ የግል ማህበር ነው የሚባለው PLC ሆኗል አሁን ኃላፊነቱ የተወሰነ የግል ማህበር ወይንም ደግሞ ቱ ብራዘርስ ነው የሚባለው ቱ ብራዘርስ ምን ያመርታል እኛ ጋር የሚያመርተው ዱቄት ያመርታል መኮሮኒ ፓስታ ያመርታል ፌስታል ያመርታል መዳበሪያ ያመርታል ፌስታል ግን አሁን ተዘግቷል በአዋጁ መሰረት አሁን ፌስታል ቆሟል እርሶ ምን ያመረተ ይያለና ምን በሚያመርተው ማሽን ነው እጆ የተቆረጠው መዳበሪያ በሚያመርተው ሪሳይክል ማለት ነው ጥሬ ዕቃ ለመዳበሪያ ግብአት የሚያመርተው ላይ ነው የተጎዳውት ቀጥሉልኝ ሐሳቡን ከዛ እዛ ባለንበት ሰዓት ላይ ፕላስቲክ ቤት እየሰራን ባለንበት ሰዓት ስልኮች መቆም አለባቸው ተባለ ስልኮች መቆም አለባቸው ሲባል ይሄ ልጅ ምን ይሆናል እንዴት ነው የሚደረገው ሲባል አይ ሁኔታዎችን አመቻችተን ወደ ሚኒስቶር እናመጣዋለን ሚኒስቶር ማለት ከትልቁ ስቶር ጥቃቅን ቱልት ምናምን የሚቀመጡባቸው ላይ ማምጣት አለብን ታወያዩና እዛች ጋር መጡኝ እኔ ከዛ ነው እድገቴ ወደ ቢሮ ሄደው ከዛች ስቶር ነው አሁን እንግዲህ ዋናው አንኳሩ እዚህ ጋር ከዛች ወደ ከስቶራ ወደ ቢሮ አድጌ ከአንድ አመት በኋላ ወደ ሚኒስቶር እንደመለስ ተደረገ የመንግስት አዋጅ ወጥቶ ፌስታል ይዘጋ ባለበት ሰዓት ላይ እኔ ተመለስኩኝ ጥያቄ ያቀረብኩኝ ጥያቄ ተቀባይነት አጣ ስራ አስኪያጁ አድናል አህመድ በሽር ነው የሚባለው ልጃቸው ነው አሊ የራሱን ድርጅት ከፍቶ ሄዷል የለም አስተዳደሩም ተቀይሯል ሌላ ነው ጅብሪል ነው የሚባለው ጅብሪል አሳፋ ይታፈር ነው የሚባለው እና ከዛ ይሄ ጥያቄ በእየተመላለሰ ባለበት ሰዓት ኦሬዲ ፌስታል ቤት ይዘጋ ተባለ ይዘጋ ሲባል ሁላችንም አዝነናል ለምን ያደግንበት ትዳር ያዝንበት ቤት ብዙ ዋጋ ያጣንበት ቤት ያሳደገን ቤት እኛም አብረን ያደግንበት ቤት ነው አሁንም ነገም ተነጉዲያም አህመድ በሽር የደሃ አባት ናቸው እውነት ለማውራት ማለት ነው እኔ ወደዚህ መምጣት የቻልኩበት ዋናው መሰረት እሳቸው ይሄን እውነት ያውቃሉ አያውቁም ወይ ባለሀብቶች የሚለው ነገር ማረጋገጥም ስለምፈልግ ማለት ነውና ከዛ ይዘጋው ኢሚዲየትሊ ተዘጋ በቃ ሲዘጋ ምን ይደረግ ፕሮግራም ተደረገ ሰራተኛ ፎቶ ፕሮግራም ተደረገ ብዙ ነገሮች ተዘጉ ሰራተኛው ተመደበ እንዳለ ሲመደብ እኔ ሐላፊ እና መስታወት አየለ የምትባል ነርቭ ያለባት ታማን የገባችው እዛ መስራ ነበር ሶስታችን ቀረ ድርጅቱ ምን ያህል ሰራተኛ አለው በወቅቱ ባሁኑ 600 ምናምን ነበሩ አሁን አላቀመ ይከወጣው እሺ በርሶ ጊዜ እሺ እና ከዛ በኋላ ጥያቄ ማቅረብ ጀመርኩኝ ጉልላት እኔ አንደኛ ተጎዳውኝ አይሙሬም ረፍታ ያገኝም ለምንድነው መደቤን ማታስተካክሉልኝ ስለው ቆይ ይለኛል ከዛ መጨረሻ ላይ ግሬስ ስራ አስኪያጁን ያናገርኩ አቶ አድናል እኔ ሌሎቹ ሁሉም ተመድበዋል እኔ ቦታ አላገኘሁም እንደውም እኔ እኮ ቅድሚያ ለኔ ነበር መታሰብ ያለበት እንዴት ሌሎቹ ለምን ሄዱ ማለት አይደለም ቅድሚያ እንደውም እኔን አሳችሁ ቦታ ከሰጣችሁ ቦታ እኔን ብታነሱ ደስ ይለኝ ነበር መጀመሪያም አላግባብ ነው የተነሳሁት ከቦታዬ ላይ በየስለው ቆይ ከዛ ስቶር ላይ ዋና ስቶር ላይ ክፍተት ነበርና አድናል ጉልላት ስቶር ላይ ክፍተት አለ ሰው ያስፈልጋል እዛ ስቶር ላይ ተሯሯጥልኝ ብዬ ነገርኩት እሱንም ስቶር ሳመቻቹ ቀርተው ሌላ ሰው አስገብተው ቆይ ሲሉ በመሃል አሮጌ ማሽኖች ይፈታ ተባለ አሮጌ ማሽኖች ይፈታ ሲባል ሚኒስቶር ላይ ያለውን ዕቃ አስረክቤያለሁ ዕቃ አንጣ ሲሉኝ ጉልላት በላቸው ማለት ደግሞ የክፍሉ የቴክኒክ ክፍል ኃላፊ ነው እኔ ጋር እኮ ምንም ዕቃ የለም እናንተ ፈርማችሁ አውጡ እኔ አረካክቤ ጨርሻለሁ ብዬ ነገርኩት
እሺ ብለው ሄዱ አወጡ። ልክ ማሽኑን አስታውሳለሁ ቀኑን ብቻ ባለሳሳት መስከረም 14 ምን ነው መሰለኝ ደብዳቤው ላይ መስከረም 14 መፈታት ጀመረ። መፈታት ሲጀምር አሮጌ ማሽኖች እኔም በአንድ እጄ እውነት ለማውራት ሰራተኛ ሙሉ ይመሰክራል በአንድ እጄ ነው አቅም የሚፈቅደው ነው የምሰራው። ለምን ስራዬን ማጣት ስላለብኝ ህይወት ስላለኝ ትዳር ስላለኝ እዚህ ጋር በቤተ ክህነቱ ደሞዝ ስለማይከፈለኝ ያለኝ አማራጭ እዛች ጋር ሙጤ ቦኮ ሚካኤል ላይ ነው ያሉት። ቦኮ ሚካኤል በትሩፋት የሚያገለግሉበት ካህን ስለሆኑ በትሩፋት ነው የማገለግለው እዛ። ግን በዚህ መሃል ላይ ማስገባት የምፈልገው ብፁዕ አባታችን አቡነ ጎርጎርዮስ ቃል ገብተውልኝ ነበር። እኔ ግን ከችግሬ አንፃር መታገስ አልቻልኩኝም። በቃ ረሃብ ከባድ እኮ ነው። ልጆችም አሉኛ ልጆች አልወለድኩኝም። በዚሁ ኬዝ ነው መውለድ ማለት አንድ ሰው ህይወቱ ሳያስተካክል ልጅ መውለድ ከባድ ነው። ትዳር ግን አለውት ትዳር አለኛው እና ብፁዕ አባታችን ቃል ገብተውልኛል። ግን እኔ ችግሬ መታገስ አልቻልኩኝም። 2-3 ያናግሬያቸዋለሁ እናመቻችልሃለን ቢሮ አካባቢ የሆነ ቦታ እየፈላለጉልኝ እንደሆነ ይገባኛል። ሳላመሰግናቸው አላልፈም። እሳቸውም ጥሩ አባት ደግ አባት ስለሆኑ ማለት ነው። እና በዚህ መሃል ማሽን እየፈታን ባለንበት ሰዓት ላይ ለምን ማክሰኞ ይሁሮ ብቻ ቀኑን አላስታውስም። በመሃል እኔ 2 ቀን ቀረውኝ እንደ ሳይነስ በጣም ኃይለኛ ሳይነስ ያመኛል። ኃይለኛ ሳይነስ ሲያመኝ ቀረውና በመሃል ጓደኞቼ ይደውላሉ። አረ ጥሩ ነገር እየሰማን አይደለም ምንድነው ስራ ቀር? አይ እንደዚህ እኮ ሳይነስ አሞኝ ነው ስላቸው አረና ሰኞ ዕለት መሄድ። ሰኞ ዕለት ሲሄድ ስገባ ሰላም ነው ፋብሪካ። ከዛ አለቃዬና ምርት ቴክኒክ ኃላፊ ይሯሯጣሉ። ምን ተፈጥሮ ነው ምን ተከስቶ ነው ብለን እኛ ያወራን ስራችን ነው የምንሰራው። ከዛ በስልኩ ላይ እንትን ብሎት አንስቶት አለቃዬ ለአንድ ኳሊቲ ያለኝ ለኳሊቲው ያሳያል ለምርት ቴክኒክ ኃላፊው ያሳያል። በጭራሽ የኔ ጉዳይ ነው ብዬ አላሰብኩትም እኔ በጭራሽ ማለት ነው። ከዛ ምንም እኔ ተባልኩን ነገር የለም ብቻ ጉዳዩ እየተራዘመ ሄዳል። ይወራል እንጂ እኔ ጋር የሚደርስ የለም። ይወራል እኔ ጋር አይደርስም። ከዛ መጨረሻ ላይ ምን አልኩ እየቆየን ማሽኑ ተፈቶ አለቀ። ጫን ሄደ ሁሉ አለቃዬም ፍቃድ ሞልቶ ወጣ። እኔ ብቻ ቀረሁኝ መጋዘን ውስጥ። አሁን እንደሆነ ጥቅምት 10 ዕለት እንግዲህ መስከረም 14 ነው እነሱ ድርጊቱ ተፈጸመ የሚሉ ደብዳቤ ላይ ጥቅምት 10 ዕለት ቴክስት ጻፍኩለት ላለቃዬ ፍቃድ እፈልጋለሁ። ባዶ መጋዘን ውስጥ ምንድነው ማደርገው ብዬ ቴክስት ጽፍለት ቴክስቱ ጽፌ 5 ደቂቃ አልቆየም ከቢሮ ተደወለልኝ። ማን አለ? የሰራተኛ ማህበር ሊቀመንበር አለ። አሁን ወደ ፋይናንስ ገብቷል። አቶ ጧሂር የሚባል ምርት ቴክኒክ ኃላፊ አለ። የጡረታ ሚኒስቴር ፎርም የሚሞላ አቶ ግርማ ሁንዴ አሉ። እና ሁሉ ነገር ተዘጋጅተው ጠሩኝ። ከዛ ሲጠሩኝ ቀጥታ የገቡት የአስተዳደሩ ጸሐፊ የአቶ ጅብሪል ጸሐፊ ጋር ነው የገባሁት። ጸሐፊዋ ራስን አረጋጋ አይዞ ምናምን ነው የምትለኝ። እኔ የደብዳቤ የእገዳ ደብዳቤ የሥራ ውል ማቋረጥ ይመጣል የእገዳ ብዬ ነው የጠበቅኩት። የሥራ ውል ማቋረጥ ይመጣል ብዬ በጭራሽ አልጠበቅኩኝም። ለምን በምን ልገምተው? ከዛ እንደዛ እየተባለ ባለበት ሰዓት ላይ ጠሩኝ። ካሜራ ክፍል ወሰዱኝ። አየሁ ደብዳቤውን ይዘውታል አይደለ? የምኑ የግዱ አሁን እዚሽ ጋር ደብዳቤውን እናንብባት ከዛ ያብራሩልኛል። በ5 አቦናቸው በ7 ስላሴ በ6 ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎርዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98 ከመቶ ምዕመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል 4ኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 40 ሲምባ ትራቨል እንደ ታዛዥ ልጆ። እዚሽ ጋር ደብዳቤውን እናንብባት ከዛ ያብራሩልኛል። ከላይ ነው ያለችው ይሄው የሥራ ውል ያቋረጡበት ደብዳቤ እነሱ ያቋረጡበት እናንብበው እዚህ ጋርና ያብራሩልኛል ምን እንደተፈጠረ። ለዮናስ አበበ ይላል በነገሮት ላይ ቄስ መሆኖትን
ይወቁ አይወቁ አላውቅም። አያውቁም። ለዮናስ አበበ እርስዎ ግን ልብሰ ተክህኖትን እየለበሱ እንደዚህ ካህን መስቀል ይዘው ይሄዳሉ? ፋብሪካ ይጅጅ አላውቅም። መስሪያ ቤት ላይ ተጠቅሜ አላውቅም። ቅጥሮት ላይም አቶ በሚል ነው የተቀጠሩት። እሺ ቁጥር አለው አህዋን ነው አይደለ? ለዛ ነው ቁጥሩ የም ኮ ዝባር 308 ዝባር 2025 በፈረንጅ አቆጣጠር ነው። ቀን 11/2/2018 በእኛ የደብዳቤ ቁጥሩ በፈረንጅ ነው የሰጡት። የደብዳቤው የወጣበት ቀን ደግሞ በሐበሻ አቆጣጠር ነው። ለዮናስ አበበ ጉዳዩ የሥራ ውል መቋረጥን ይመለከታል። እንደሚታወቀው ከቀን 23/4/2007 ዓ.ም ጀምሮ በድርጅታችን አህዋን ኃላፊነቱ የተወሰነ የግል ማህበር ተቀጥረው በተለያዩ የሥራ መደቦች ላይ ተመድበው ሲሰሩ የነበረ መሆኑ እውነት ነው። ይሁንና በቀን 15/1/2018 ከድርጅታችን የካሜራ ክትትል ክፍል በደረሰን ሪፖርት መሰረት ባደረግነው ማጣራት የሚከተለውን ለማረጋገጥ ችለናል። በቀን 14/1/18 በድርጅቱ ከተፈቀደሎት የሥራ ሰዓት ውጪ ማንም የማይኖርበትን ጊዜ በመምረጥ በተለይም ከምሽቱ 12:59 ሲሆን ወደ ፕላስቲክ ፋብሪካ መጋዘን ባልታወቀ መንገድ በመግባት 4 ጊዜ ያህል ተመላልሰው ለጊዜው ምንነታቸው በግልጽ ያልተለየ የድርጅቱን ንብረቶች ይዘው ሲወጡ መታየቱ ከድርጅቱ ሰርቪላንስ ካሜራ ተረጋግጧል። በመሆኑም ይህንን ጉዳይ ወደ ሕግ ብንወስደው እስከ 4 ዓመት እስራት የሚያስቀጣው የወንጀል ተግባር መሆኑን እናምናለን። ነገር ግን ድርጅቱ ይህንን መንገድ አልመረጠም። ይልቁንም በአዋጅ ቁጥር 1156/2011 አንቀጽ 27 ንዑስ አንቀጽ 1 መሸና ቀ እንዲሁም 14 ንዑስ አንቀጽ 2 መሰረት ይህ ደብዳቤ ከደረሰው ቀን ጀምሮ ያለውት የሥራ ውል የተቋረጠ መሆኑን አውቀው ማንኛውም በእጆ የሚገኝ የድርጅቱ ንብረት ካለ አስረክበው የሚገባው ቀሪ ክፍያ ካለ መውሰድ የሚችሉ መሆኑን በዚህ ደብዳቤ እናረጋግጣለን። ከሰላምታ ጋር የማይነበብ ፊርማ ስም አለ። ኑሩ መሐመድ ዑመር የኮ ዝባር ዘም ማኔጂንግ ዳይሬክተር እንዲያውቁት ይልና ግልባጭም አለ። ፋይናንስ ለጠቅላላ አገልግሎት ለሰራተኛ ማህበር እና ለማህደር ተልኳል። እንደው ይህን ዝርዝሩን እዛ መጋዘን ውስጥ ተመላልሰው 3 ጊዜ ምን እንደወሰዱ ያብራሩልኛል ደብዳቤው ስለሚል አንድ ካህን በስርቆት እንዲህ ደብዳቤ ሲጻፍበት ያለውን ስሜት ይንገሩኝ። እኔ እንግዲህ ክህነት እግዚአብሔር ፈቅዶ ነው ለሰው የሚሰጠው፣ ሰው አይደለም ለሰው የሚሰጠው። እግዚአብሔር ለምን እንደመረጠኝ ራሱ ነው የሚያውቀው። እኔ በወቅቱ ደብዳቤውን ሳየው በጣም ነው ውስጤ ያዘነው። እኚህ ሰዎች አውቀውኛል ወይስ አላወቀኝ? አንድ የሃይማኖት አባት በዚህ ልክ እንደዚህ ስሙ ሲጠፋ በጣም ነው የሚያሳዝነው። ድርጅቱ አቶ ዮናስ አበበ በሚል ነው የሚያውቀው። ሃይማኖት አባት ነው። ለኔ ስሜቱ ለኔ ነው፣ ለነሱ አይደለም። ለኔ በጣም ነው። አንደኛ የቤተ ክርስቲያን ስም፣ የኔ ስም፣ የሀገር ስም፣ ለሀገር የሚጸልይ አባት፣ ለቤተሰብ ለሀገር ለወገን የሚጸልይ አባት በዚህ ልክ ስሙ ሲጠፋ ለኔ የሚሰማኝ ስሜት ለየት ያለ ነው። በቃ ማለት ልገልጸው ከምችለው በላይ ማለት ነው። በወቅቱ መቋቋም እስከሚያቅተኝ ደረጃ ማለት ነው። ግን ነገሮች እንድቋቋም አደረጉኝ እንጂ በወቅቱ በጣም ኃይለኛ ስሜት ነው የተሰማኝ፣ መግለጽ ከምችለው በላይ ማለት ነው። ግን 3 ተመላልሰው ይላል እዚህ ጋር ጉዳዩን ስላልጠቀሰው 3 ምንነቱ ያልታወቀ ነው ይላል። ግን እርሶ 3 ጊዜ እንደው ምን አይነት ቃል ይወሰዱት? ሲጀመር እኔ 11 ሰዓት ተኩል ወጥቼ ሄጃለሁ። የለው የሥራ ድርሻዬን ጨርሼ ወጥቻለሁ። ካሜራው ይዋሻል እያሉ ነው አሁን እያልኩ ያለሁት። አንደኛ ባልታወቀ መንገድ ነው የሚለው ደብዳቤ ላይ። ግቢ ሙሉ ካሜራ አለ። ከካሜራ ቀጥሎ ጥበቃ አለ። ግቢው በጥበቃ በክላሽ የሚጠበቅ ግቢ ነው በመሳሪያ። ጥበቆችንስ እንዴት አልፌ መጣው? እሺ ጥበቆቹ ልለፍ። ባልታወቀ መንገድ ይላል። ባልታወቀ መንገድ የት ነው? ባልታወቀ መንገድ ይሄ ድርጅት ያለው
ምንነቱ ያልታወቀ ባልታወቀ መንገድ ገባ ምንነቱ ያልታወቀ ንብረት እያለን ያለው እኔ ያልገባኝ ባልታወቀ መንገድ በመግባት 4 ጊዜ ያህል ተመላልሰው ለጊዜው ምንነታቸው በግልጽ 4 ጊዜ ነው እንደውም የተመላለሱት ይላል ምንነታቸው በግልጽ ያልተለየ የድርጅቱን ንብረቶች ይዘው ሲወጡ መታየተው ከድርጅቱ ሰርቪላንስ ካሜራ ተረጋግጧል ይላል ተረጋግጧል ካሜራውን አይታውታል እርሶ እኔ ካሜራውን አይቻለሁ እሺ ካሜራውን አይቻለሁ ግን ካሜራው ላይ ስገባ በር ላይ ራሱ ካሜራ አለ ቁልፍ አልተሰበረም ምንም የተነካ ነገር የለም ካሜራ ውስጥ ስገባ ነጭ ሹራብ ያደረገ ፊቱ ማሳይ ብላክ ነጭ ጫማ ያደረገ እኔ እንኳን መጠቀም የማልችለው አልባሳት ማለት ነው የተጠቀሙት እጅ ያሌለው ነው የሚመስለው እጅ ያለው የሌለው ቀኝ እጁ የተቆረጠ ነው የሚመስለው ያኛው አዎ ምንም ፊቱ ግን አይታይም የተሸፋፈነ ጥቁር ብላክ ነው ሌላ ሰው አለ እርሱ ድርጅቱ ጋር እንደዚህ ሰው እንደዚህ የተቆረጠ የለም እሺ እጁ እንደዚህ እዚህ ላይ ተጎዳ አለ እዚህ ላይ ማለት ነው እንግዲህ እጅ መቆረጥ ደረጃ ፎቶ ከለዩ ማንነቱን እንዴት አይለዩም አሁን ፊቱ አይለይም ነጭ ሹራብ ነው የለበሰው ፊቱ ተሸፋፍኗል ነጭ ጫማ ነው ያደረገው ብላክ ነው ልለየው አልቻልኩም እኔ አሁን ሁለት ነገር ነው ጥርጣሬ ያለኝ ካሜራ ላይ አንደኛ መስከረም 14 ስራ ስንሰራ የነበረ በአንድ እጄ የወሰርኩ ስራ ያያገዝኩ ነበር ጠዋት ላይ ማለት ነው ይሄ ካሜራ ተቀነባብሮ መጥቷል የሚል ጥርጥር አለኝ ካሜራው ላይ አንድ ይሄ ነው ሁለተኛ ደግሞ ጥርጥሬ ምንድነው እኔን ለመጉዳት እስከተፈለገ ድረስ ሁኔታ አመቻችተው አንድ ሰው እጁን አስገብቶ ከሰበሰበ ይሄን ነገር መስራት ይችላል ድርጅት እኮ ነው ይሄን ያህላማት ያገለገሉበት ነው እንዴት እንዲህ አይነት ድራማ ይሰራል ብለው አሁን እኔ ሰዎቹ አይደሉም አሁን አብራሩልኝ እኔ አይሆንም ይያልኩት ሳይሆን እንዲያብራሩልኝ ፈልጌ ነው እኔ አሁንም ባለ ንብረቶቹ አይደሉም እኔ ላይ ጉዳት እያደረሱ የነበሩት ቢየን የምገምተው ባለ ሀብቶቹ ደግነታቸው ወደር የለውም አሁንም ግን እኔም ማጥቃት የሚፈልጉ ሰዎች የኔም ማደግ የማይፈልጉ ሰዎች ሌላ አላማ ያላቸው ሰዎች እኔም ማስወጣት የሚፈልጉ ሰዎች ይሄን ነገር ሰርተዋል ነው እዛው ድርጅት ውስጥ ስለዚህ የሆነ ነገር አቀነባብረዋል ሁለት ወይ ራሳቸው ገብተው ይሄን ነገር ሰርተዋል ስለዚህ እጁ የተቆረጠ ሰው ማን ነው እዛ ፋብሪካ ላይ እየሰራ ያለው ዮናስ ነው ማለት ነው እቺን ነገር ተጠቅመዋል የሚል ግምት አለኝ ይሄ ነው ካሜራውን ሳየው ማለት ነው ከዛ ካሜራውን አየው ምን ትላለ አቶ ጅብሪል ይሄማ እቃ የሚያመላልስ ነው የሚመስለው ለምን ወስዶ ሲወጣ ላይ የውማ ነው ያሳዩን ካሜራ ላይ እኔ ምን ሁሉ ሌላ ሰው ያየው ሰው ሂዞ ሄዷል ለማለት በቂ ማስረጃ እስካለኝ ድረስ ምንድነው ሱሉ ይሄ እቃ መጋዙን ውስጥ ምን እቃ ይቀመጣል ፋብሪካ ነው ማሽን ነው የሚቀመጥ ስለተዘጋ ብቻ ነው የተዘጋው እንጂ የሚያመርት ፋብሪካ ነው የሚወጣ እንደዚህ ሊነሳ የሚችል እቃ ምን ይቀመጣል እዛ ውስጥ አንድ ልጅ እንኳን ከብዳል እንኳን ሁለት ልጅ በዚህ ኑሮ ውድ ጤነኛ ልጅ ማሳደግም ይከብዳል እንዴ ያሸከመኝ ልጅ የሚወጣ እንደዚህ ሊነሳ የሚችል እቃ ምን ይቀመጣል እዛ ውስጥ እኔ እንግዲህ ትልቅ ብረት ነው እኔ እንዴት አርጎ እንደሚወጣ አለ ብያል ከመትም እኔ በራሴ በኩል ማለት ነው እንደራሴ እንዳየሁት የሚወጣ ግዙፍ ካምፓኒ ውስጥ ብረትን የሚያክል ነገር ፋብሪካን የሚያክል ነገር ይዞ የሚወጣ ሰው አይደለም ለአካል ጉዳተኛ ለጤነኛው ራሱ በጣም ከባድ ነው ሙሉ አካል ላለው ራሱ በጣም የሚከብድ የሚሰገንን ነው እንኳን ከዛ ካሜራው ካየው በኋላ ይሄ ውሳኔ ነው ወስኜ ወጣሁት ምን ወስነው ምንድነው የምትለው ሲሉኝ ይሄ እቃ የሚያመላልስ ሰው ነው ብዬ ካሜራውን አየው ወጣው ሌላ የቀራላ አቶ ጅብሪል አልኩት አው ደብዳቤ ያላለኝ ደብዳቤን ተቀበልኩ ይሄን ደብዳቤ አየው ማንበብ ይቻላል አው ይቻላል አነበብኩ ምን አልኩ ምን ፖይንቱ ሳገኝ እንግዲህ ደብዳቤ ሲመጣ እንቢ አይባልም በመስሪያ ቤት ህግ አንድ ሰው ደብዳቤ ወስዶ ፈርሞ ነው መከራከር የሚችለው ደብዳቤ ወሰርኩ ቀጥታ ማህበራዊ ዋስትና ነው የሄድኩት ማህበራዊ ዋስትና ሄድኩኝ አቶ አስናቀጋ ሄድኩኝ አወራው ቀነ ቀጠሮ ተሰጠኝ አዎ
ቅድም ያለፍኩትና ማጣራት የፈለጉት አካሎ ሲጎል ታክመው ወደ ስራ ሲመለሱ የአካል መጉደል ኢንሹራንስ ካሳ የሚባል ነገሮች አሉ። እነሱን አግኝተዋል? ወስጃለሁኝ። ምን ያህል አገኙ? 21600 ነው በዛን ሰዓት የወሰድኩት። 21600 ለፋብሪካው ከኢንሹራንስ ክፍል ነው የወሰድኩት። ኢንሹራንስ ነው የተሰጠኝ፣ ሌላ የተሰጠኝ ነገር የለም። ይሄው ወስጃለሁኝ። ከዛ ማህበራዊ ዋስትና ሄድኩኝ፣ አወራኋቸው። የካሜራ ባለሙያ ይመጣል ተባለ፣ ሄድን። ከዛ ካሜራ ባለሙያው መጥቶ ጅብሪልን ቁጭ አድርጎ አስተዳደሩን ቁጭ አድርጎ ቁጭ ብለን የጠየቀኝ ጥያቄ ምንድነው? አቶ ዮናስ ስህተት ይፈጠራል። ስህተት ከተፈጠረ በይቅርታ መልክን ጠይቃቸው፣ ይሄን ነገር አድርገው እንደሆነ ንገሩኝ አቶ አስናቀ። ይሄ ነገር ካሜራውን አይቼዋለሁኝ። ካሜራውን ሳየው እንኳን ነው እንደብዬ ራሴን እንድጠራጠር አድርጎኛል። ግን እኔ አይደለሁም። ይሄ ነገር ተቀነባብሮ የመጣ ነገር ነው እንጂ እኔ አይደለሁም። ያሳደገኝ ድርጅት፣ የዳሬን ድርጅት፣ ዋጋ ያጣውበት ድርጅት፣ እንደ ቤቴ የማየውን ድርጅት ቤቴን እንዴት አጠፋለሁ አልኩት። አካሌን ያጣውበትም ቤቴን እንዴት አጠፋለሁ? ሌላ ግለሰብ እንኳን ቢያናድረኝ እኔ አዋንን አይደለም መጎዳ። አዋን እኮ ቤተሰቤ ነው። እኔ እኮ የደሃ ቤተሰብ ልጅ ነኝ። ያሳደገኝ ቤቴ ነው እንጂ እኔ አዋንን አልበድልም ብዬ መልስ መለስኩለት። በጭራሽ ምናምን አለ። ካሜራውን ይይልኝ፣ ካሜራውን አይተ ውሳኔ ወስንልኝ አቶ አስናቀ አልኩት። ካሜራውን አየ፣ 50 በ50 ሆነ። ወደ ፍርድ ቤት ሄደው ፍርድ ቤት ትርጉም ይስጠዋል። ቀጥታ ወደ ፍርድ ቤት ሄድኩኝ። መጀመሪያ እሰማኮ ሄድኩኝ፣ ሰራተኛ ማህበራዊ ጉዳይ ሄድኩኝ። መልካን ኃላፊውን አገኘሁት፣ አወራሁት፣ ደብዳቤውን አሳየው። ደብዳቤው ሳይሆን በጣም ተገረመ። እሱ የተጠበበበት ደብዳቤ እንደሆነ ገረመው። ከጠበቃ ጋር ማውራት አለባለ። ከዛ በኋላ ከጠበቃው ጋር አወራን፣ ወረቀቱን አስተረጎምን። ካስተረጎምን በኋላ የተረጎመም አለ እዚህ ውስጥ ደብዳቤውን ይዟለሁ። በምንኛ ስለተጻፈ ነው የተተረጎመው? በአማርኛ ወደ ኦሮምኛ መተርጎም አለበት ተብሎ በክልሉ ላይ ስለሆነ ማለት ነውና ከዛ ተተረጎመ። ክስ ተመሰረተ። ከዛ በኋላ ክስ ከተመሰረተ በኋላ እኔም የክሱን ደብዳቤ እጅ ሰጠዋቸው። ከሰጠዋቸው በኋላ መልስ በጽሁፍ መለሱ። በጽሁፍ ከመለሱ በኋላ የቃል ክርክር ነበር። የቃል ክርክር ላይ ለጠበቃው ያለው ነገር 24 ሰዓት ካሜራ ላይ የሚሰራል። 24 ሰዓት እኔ ስገባ እንኳን ነው ብሎ ደውሎ ማስያዝ ይችል ነበር። ካሜራ ባለሙያ 24 ሰዓት። ከስንት ጊዜ በኋላ ነው ይሄ የተጻፈው? መስከረም 14 የተፈጸመው ጥቅምት 11 ነው ደብዳቤ የተሰጠኝ። መስከረም 14 የተፈጸመው ጥቅምት 11። እንግዲህ ምን ያህል ልዩነት እንዳለው እዩ። የካሜራ ባለሙያ አለ 24 ሰዓት የሚጠብቅ እዛ ውስጥ ቁጭ ብሎ ስክሪን ላይ ቁጭ ብሎ የሚጠብቅ። እኔ ማስያዝ አይችልም፣ ስወጣ ማስያዝ አይችልም፣ ስገባ ማስያዝ አይችልም። ይችል ነበር። ከዛ ቃል ክርክር ላይ ጠበቃቸው መልስ አልነበረውም። ኦሬዲ ቆመ። ከዛ በሁለተኛው ቀጠሮ ምስክር አቅርቡ ተባለ። ምስክር እኔም አቀረብኩ። ስራ ሰርቼ 11 ሰዓት ተኩል መውጣቴን አሻራ እንዲታይልኝ አልኩኝ። ከዛ ምስክር አሻራ ፊርማችን በአሻራና በማኑዋል አቴንዳንስ ነው። ማኑዋል አቴንዳንስም አለ፣ አሻራም አለ፣ ድንገት ማብራት ከጠፋ ተብሎ ማለት ነው። ከዛ የምስክሩ ዕለት ዳኛው ማለት ነው ለምን አትስማሙ ማለት ለምን አትስማሙ? እንደው ሲዲ ምናምንም ሰጥተዋል እነሱ ካሜራ አለን የተወሰደበት ብለው እሱ ሁሉ ሰጥተዋል ጽሁፉን ሲያቀርቡና ለምን አትስማሙ? እኔ ደስ ይለኛል። ለምን እዛ ጋር እኔ ነኝ ተጎጂም ሆነው ደሃ ነኝ አይደለም። እዛ ፍርድ ቤት ሲሄድ እንኳን በእግሬ ሁሉ የሚሄድበት ሰዓት አለ። እየተቸገርኩ ስለነበረ በወር ደሞዝ ነው የምኖረው። 6100 ብር ማለት በጣም የወረደ ደሞዝ ነው። ከዛም ታክስና ጡረታ ይቆረጣል። የባለቤቴ ስላለ በዛች እየተደጋገፍ ነው የምኖረው። በቃ ያንን ባላንስ እየሰራው ስለሚሄድ ምንድነው ያልኩት እኔ እሺ በቃ ችግር የለውም እንስማማለን። ከዛ ከ4 ቀን በኋላ ይሄንን ያዙ፣ ከተስማማችሁ የተስማማችሁበትን ደብዳቤ ይዛችሁ ትመጣላችሁ አለ ፍርድ ቤቱ። የማትስማሙ ከሆነ ምስክራችሁን ታሰማላችሁ አለ። እሺ ብለን ሄን እኔም ለምስክሮች የደብዳቤ ሰጠው። ከዛ የነሱ ጠበቃ ደወለ እኔ ጋር። አቶ ፍጹም ግርማው እንደ ይባላል የጡረታ ፎርም የሚሞላው አባቱኛ ጋር የሚሰራው ዮናስ አሰማ ማለት እንግዲህ ስልኬ በወቅቱ ሪከርድ ስላላደረኩት እውነታ ነው። ፕራዘርስ አለኝ አሁን ራሱ አላለኝ። ፕራዘርስ ሙሉ አቅም አለው የሰራህበትንና አገልግሎት ወስደ አትስማማም እንዴ ነው ያለኝ። ፍጹም
እንግዲህ እሱም አካል ጉዳተኛ ነው ማለት ወገቡ ላይ ትንሽ ችግር አለበት። ፍጹም እንደ ህግ አግባብ ብናወራ አይሻልም ወይ አልኩትና ዝም አልኩኝ። ጠበቃዬ ጋም ደውሎ ይሄን ብሎታል። ጠበቃዬን ደወልኩለት። ተስፍዬ እንደዚህ እኮ አለኝ ስለው እኔንም እኮ ይሄን ብሎኛል በቃ ተው የቀጠሮ ዕለት እንገናኝ ተባብለን ምስክሮችም መጡ። የቀጠሮ ዕለት ደረሰ። ሄድን። ስንሄድ ጠበቃዬን አወራሁት። አሁን ምንም እጃችን ላይ መረጃ ስላሌለ እሱ ለተናገረው ቃል ብናቀርብ ሌላ ችግር ነው የምንፈጥረው፣ አይሆንም። እኔንም ብሎኛል አንተንም ካለ ዝም በለው ተባባልንና አሁን ምን አለኝ እኔ ጠበቃ እነኚህ ሰዎች ሁኔታቸው አላማረኝም ብንስማማ ሳለኝ እንዴ በምን እንስማማ? እኔ እኮ የተጎዳው ሰው ነኝ። እኔ እኮ ከዚህ ወጣው ማለት አቅም ኖሮኝ ሌላ ነገር ፈጥሬ መስራት አልችልም። ገንዘብ የለኝም። ተጎጂ እኮ ነው። ህይወት አለኝ እኮ ተስፋ ጎዳና ላይ ነው የምወጣው። አይ ቦርድህንና በቦርድ ጡረታ ካስከበሩልህና አገልግሎትና ስራ ማፈላለጊያን ከሰጡ ቦርድ ከተከበረልህ ምን ትፈልጋለህ አንተ አለኝ። አልኩት እቺን ነው ያልኩት። አልክ ተስፋዬ አይጎዳኝም ይሄ ነገር ስለው አዎ ግን እኔና እሱ ይሄንን ካወራን በኋላ ልክ ዳኛው ጋር ለምስክርነት ስንገባ በሽምግልና አልተስማማችሁም ወይ አለ። ተመልሳችሁ ሄዳችሁ አልተስማማችሁም ወይ አለኝ። ሲለኝ ምን አለ የነሱ ጠበቃ ደውዬ አውርቼ ለምን አላመቻቸም ሲለው አናግሬው ነበረ። ሳናግረው እሱ የተናገረውን ቃል ትቶ ሌላ ቃል ተጠቀመ። ሲጠቀም ዝም አልኩ እኔ። ጠበቃዬም ዝም አለ። መጨረሻ ላይ ድል ሲሰጠኝ ክቡር ፍርድ ቤት አው ደውሎልኛል። የደወለልኝ ግን ያለኝ ቃላት ይሄ ነው ሲለኝ እንደ አግባብ እንነጋገር ተባብለን ስልክ ተዘጋን እንጂ ምንም ያለኝ ነገር የለም። እሺ አሁን አትስማሙ ለ10 ደቂቃ ሰጥቻችኋለሁ አለ ዳኛው። ወደ ምስክርነቱ ሳንገባ ልክ እንደገባን ችሎቱ ላይ እንደገባን ወደ ምስክርነት ሳንገባ እድል ተሰጠ። አስናቀም መጣው። ተስፋዬ ያልኩት እነኚህ ሰዎች ይስማማሉ። እኔ ተጎጂ አልሆንም ደግሜ አሁንም አትሆንም። እሺ ከዛ የ3 ወር ስራ ማፈላለጊያ አገልግሎቴን የ1 ወር ደሞዝ የሰራውበት ያልወሰድኩትን ተደርጎ የቦርድ ደብዳቤ ጽፈው ወደ ኃይለ ማርያም ጽፈው ነገሮች እንዲስተካከሉ ለማድረግ ያሉ ነገር አስተካክለው ተስማማን በዚህ። እሺ እንግዲህ እኔ ከህግ በላይ አይደለሁ። በወቅቱ ያየሁት ችግሬን ያየሁት እኔ እዛ ጋር የምከፍለው ቤት ኪራይ ባለቤቴ 4000 ምናምን ነች እጇ ላይ የምትደርሰው። ቤት ኪራይ ራሱ ዛሬ ስንት ነው? እና ያንን አየሁ። ያን ሁሉ ችግሬን አይቼ ምንድነው በቃ እኔ ቦርዴ ከተከበረ እኔ ክርክር ምን ያደርግልኝ? አንደኛ ከሃይማኖት አባት አንፃርነት አይጠበቅም ከኔ ፍርድ ቤት መመላለሱ ምኑ በቃ ብዬ ነገሮችን እንትን ብለን ያችን ወዲያው ያፈጻጸሙለት ሁሉ ነገር ጨርሰው ብሩም በእንትኑ በቼክ መጣልኝ። እሺ ብዬ የቦርድ ውሳኔ ላይ ደረሰ። የቦርድ ውሳኔውን ወዲያው ጻፉልኝ። ኃይለ ማርያም ሄድኩ። 1 ወር ተመላልሼ ለከባድ ስራ አለኝ እሱም ደብዳቤ ማለት ነው ለከባድ ስራ ብቁ አይደለም የሚል የቦርድ ውሳኔ ተወሰነልኝ። ያን ወስጄ ለመስሪያ ቤቱ ሰጠው። መስሪያ ቤቱ ጽፎ ለጡረታ ሚኒስቴር ይዞ ሄደ። ከዛ በአማርኛ መተርጎም አለበት ተብሎ ተተረጎመ። ከተተረጎመ በኋላ እነሱም ከ1 ወር በኋላ ጉዳዩን እንትን ብለው ግልባጭ ለነሱ ጻፉላቸው። ግልባጭ ከጻፉ በኋላ እኔ ሄድኩኝ ጡረታ ሚኒስቴር ሲሄድ ደብዳቤ አልደረሰም ወይ? አልደረሰኝም። አልነገሩኝም። እንግዲህ ይሄ ነው ከይቅርታ ጋር ደብዳቤው የጡረታውንና እነሱ የጻፉትን ባሳይ ደስ ይለኛል ምን ተብሎ እንደተጻፈ ማለት ነው። ይሄን ነው ጡረታ ሚኒስቴር ይሄ ውሳኔ ሲወስን የተቃረነ ደብዳቤ ነው። ይሄ አሁን ጡረታ ሚኒስቴር ቦርድ እንዳይከበርልኝ የጡረታ አበል ተከፋይ እንዳልሆነ ነው ጡረታ ሚኒስቴር ይሄን እንደዚህ እንትን ያለው ማለት ነው። ከዛ ለነሱ ሲጻፍ ደግሞ ይሄንን ደግሞ ጻፉ እነሱ። እንግዲህ እዛ ላይ መስሪያ ቤቱ ይሄን ደብዳቤ ሲሰጧቸው የኔን ሁኔታ ገልጸው ሲሰጧቸው ይሄን ደብዳቤ መሻር አልቻለም ነው ያለኝ አቶ ሰለሞን። ደብዳቤን በደብዳቤ መሻር አልቻሉም ነው ያለኝ ጡረታ ሚኒስቴር ላይ ያለው ኃላፊ ማለት ነው። እንግዲህ ደብዳቤን በደብዳቤ መሻር። እሺ ክርክራችሁ ምን ነበረ? ቆይ ስምምነታችሁ እዛ ፍርድ ቤት በቦርድ ከሆስፒታል አጻፉ። ከዛ እንትኖን ተቀብለው
የስራ መፈላለጊያው ምኑን ተቀበለው ጡረታ እንዲከበረልዎት ነው? አዎ ስምምነታችሁ ይሄ ስምምነታችን እሱ ነው። እሺ አሁን ቅሬታዎት ጡረታችን አልተከበረም ነው? አሁን ጡረታዬ አልተከበረም። ጡረታዬ አልተከበረም። እነሱ ምን ጡረታ ሚኒስቴር ነው ማስተካከል የሚችለው ብለው ይሄን ደብዳቤ ሰጡ። ጡረታ ይቆረጥብዎት ነበር አይደለ? አዎ እየከፈልኩ ነው። 11 ዓመት ሙሉ እየከፈልኩ ነው ጡረታዬ። እንዴት ታዲያ እንደዛ ከሆነ እኮ መብትዎ ነው። እስኪ ለኢትዮ አህዋን ኃላፊነት የተወሰነ የግል ማህበር ያኛው ደብዳቤ ነው የሚቀድመው መጀመሪያ። ይሄ ነው የሚቀድመው። ይሄ ጡረታው እሱ ነው የጻፈው። ይሄ ጡረታ ሚኒስቴር ለአህዋን የጻፈው ነው። ይሄን አልተሟላም ብሎ የጻፉት። እሺ ለአህዋን ኃላፊነት የተወሰነ ማህበር አዳማ ጉዳዩ ስለ አቶ ዮናስ አበበ ይመለከታል። ድርጅታችሁ በቁጥር በቀን 24 ምናምን በተጻፈ ደብዳቤ አቶ ዮናስ አበበ አስናቀ የተባሉ ሰራተኛችሁ የቀኝ እጃቸው ክርናቸው ድረስ የተቆረጠ በመሆኑ ከሆስፒታል የቀረበ የሕክምና ቦርድ ማስረጃ በማቅረብ ለባለመብቱ የጡረታ አበል ውሳኔ እንዲሰጣቸው ጥያቄ ማቅረባቸው ይታወቃል። ይሁን እንጂ የባለመብቱን የውሳኔ ማህደርና የቀረበውን የሕክምና ቦርድ ማስረጃ በዲስትሪክት ጽህፈት ቤት በኩል ሲታይ ለባለመብቱ የጡረታ አበል ውሳኔ በተጠየቀበት ደብዳቤ ላይ የደረሰው የአካል ጉዳት በጤና ጉድለት ምክንያት የመጣ ነው ወይስ በስራ ላይ ጉዳት የመጣ ለሚለው በግልጽ ያልተመላከተ በመሆኑ እንዲሁም የጡረታ አበል ጥያቄ ማቅረቢያ ደብዳቤ ላይም በትክክል ያልተገለጸ በመሆኑ በባለመብቱ ላይ የደረሰ የአካል ጉዳት በስራ ምክንያት የመጣ ጉዳት ከሆነ በግል ድርጅት ሰራተኞች ጡረታ አዋጅና አዋጁን ለማስፈጸም በወጣው መመሪያ መሰረት የስራ ላይ ጉዳት ማቅረቢያ ቅጽ ጉዳቱ በደረሰ በ30 ቀናት ውስጥ ተሞልቶ ለቅርንጫፍ ጽህፈት ቤት የቀረበበት ማስረጃ ባለማቅረባችሁ በባለመብቱ ላይ የደረሰ የአካል ጉዳት ድርጅቱ ሰራተኛው ሊሰራ በሚችለው የስራ መደብ ላይ አዘዋውሮ ከማሰራት የሚያግደው ነገር አለመኖሩን የዲስትሪክት ጽህፈት ቤት በቁጥር ተጽፏል። መጋቢት 30 2018 በተጻፈ ደብዳቤ በመግለጽ ማህደሩን ለበላይ አመራሩ አቅርቦ ውሳኔ ለማሰጠት የሚያበቃ ሆኖ ያላገኘነው መሆኑን መልስ የተሰጠበት መሆኑን እናሳውቃለን ይላል። ስለዚህ ከታች የመጣ ማህደር የለም። አሁን እነሱ ደግሞ ይሄን ገልብጠው ጻፉ። ለዚህ መልስ ማለት ለዚህ መልስ ይሄንን የጻፉት እነሱ ደግሞ እሷን ማለት ነው። እሺ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የግል ድርጅቶች ሰራተኛና ማህበራዊ ዋስትና አስተዳደር አዳማ ቅርንጫፍ ጉዳዩ ስለ አቶ ዮናስ አበበ ይመለከታል። በቁጥር 1998 2018 ዓመተ ምህረት በቀን 8/18 ስለተጻፈልን ደብዳቤ አቶ ዮናስ አበበ በድርጅታቸው ጡረታ 2 የተሞላላቸው አንደኛ በጤና ጉድለት የመጣ የቦርድ ውሳኔ የሚያረጋግጥ በመሆኑ ሲያፋልስ ማለት ነው። በጤና ጉድለት ደብዳቤው እንደዚህ ነው ያፋለሱብኝ ማለት ነው። ሁለተኛ ቀደም ባለው ጊዜ በቀኝ እጃቸው ላይ ለደረሰው የአካል ጉዳት ካሳ በመክፈል አቅማቸው በሚችለው የሥራ መደብ ላይ እየሰራ እንደነበር የሚታወቅ ነው። ባለመብቱ ይሰራበት የነበረው መስሪያ ቤት ድርጅት በመንግስት አዋጅ በመዘጋቱ ሌላ ቦታ ለእሳቸው የሚሆን ባለመኖሩ ሊሰናበቱ የቻሉ መሆኑን እናሳውቃለን ይላል። እዚህ ጋር እርስ በርሱ የሚጋጭ ደብዳቤ ነው። እዚህ ጋር ሰርቀው ነው የሚለው። እዚህ ጋር ደግሞ በመዘጋቱ ይላል። እሺ ግልጽ ነው። ስለዚህ ሰራተኛና ይሄኛው ለነገሩ ይሄ ለፍርድ ቤት ነው የሚያገለግለው፣ ለጡረታው አያገለግልም። ይሄ አያገለግልም። ይሄ ለፍርድ ቤት ነው። ድርጅቱ ግን አህዋን ግን ሲያባረር ሰርቀሃል ከካሜራ አይተናል 4 ጊዜ ተመላልሰህ ብለዋል። እንደገና ጡረታ አስከብር ሲባል ደግሞ ድርጅቱ በመዘጋቱ ይላል። እንደገና እርሱ ይሄን ያህል ጊዜ ሲኖር ደግሞ የጡረታ ይቆረጥብኝ ነበር ብለውኛል። ለአካል ጉድለት እዚህ ጋር ራሱ ደብዳቤው ራሱ እርስ በርሱ እቺኛዋ ብቻ ራሱ ጦር ትማዘዛለች። እቺኛዋ ራሷ ምን ትላለች? አንደኛ በጤና ጉድለት የመጣ የቦርድ ውሳኔ የሚያረጋግጥ በመሆኑ በጤና ጉድለት እጆ በማሽን አይደለም የተቆረጠው ማለት ነው። እሱ እንደዛ ነው ያለው ደብዳቤው ላይ። ቦርዱ ላይ ደግሞ የአካል ጉዳት በቀኝ እጃቸው ላይ ጉዳት ስለደረሰ ለከባድ ስራ ብቁ አይደለም ብሎ ቦርድ ወሰነ። እነሱ ግን በጤና ጉድለት ብሎ ነው የጻፉት ሲያፋልሱ። ደግሞ እዚህ ጋር ቀደም ባለው ጊዜ በቀኝ እጃቸው ላይ ለደረሰው የአካል ጉዳት ካሳ በመክፈል አቅማቸው በሚችለው የሥራ መደብ ላይ እየሰራ እንደነበር የሚታወቅ ነው ይላል እኮ ደግሞ እዛ ጋር መልሶ ተናገረ። እንዴት ነው ነገሩ ነው? እሺ እናጣራለን። ጅብሪል አሰፋ የቦርድ አማካሪ የሰው ኃይል ልማትና አስተዳደር ዳይሬክቶሬት ዳይሬክተር ከሰላምታ ጋር የጻፉት እሳቸው ናቸው። አህዋንን ወክለው ይሄን ደብዳቤ የጻፉልዎት በጣም ይገርማል። አሁን በዚህ ሁኔታ ነው ያሉት። አሁን እኔ እንግዲህ አሁን ጥያቄ ወደ እናንተም ልመጣ የቻልኩት ጥያቄም ላቀርብ የቻልኩት እኔ ዛሬ ሙሉ ሰው ብሆን
ችግር የለውም ግድ የለውም ሙሉ ሰው እሺ ሙሉ ሰው ነው እንደ ፈጣሪ ያው ትክክል ሙሉ ሰው ነው እንደ ሰውኛ ስናስብ ደግሞ አንድ እጅ የጎደለው ሰው ጉዳትን የተጎዳ ሰው ነው የሚያውቀው እኔ አውቃለሁ የእጅን አላውቀውም እንጂ እኔ ኦፍ ኮርስ ጉዳት አለው በድጋፍ መሄድ አለ በማህበረሰቡ አካል ጉዳት የሚረዳበት መንገድ አለ እርሶ እዚህ ጋር ጉዳት ስላነሱ የተወሰነ ሐሳቤን ሼር ላድርገውት በዚህኛው ስለምጋራውት ስሜቴ ነው የዚህኛው ኤክስፒሪየንስ አለኝ እኔ 40 ዓመቴ ነው በጉዳት ውስጥ የ7 ወር ልጅ ሁኜ ነው ፖሊዮ በሚባል ቫይረስ እና አካልን አሁን እርሶ ዘግይቶ ነው የመጣው አይደለ ከጊዜ በኋላ ነው የመጣው ስለዚህ በሙሉ አካል መሄድ መራመድን ማቀፍ መታቀፍ መዳሰስን ያውቁታል ስለዚህ አሁን ከሆነ ጊዜ በኋላ አካል ሲጎል አዲስ ይሆንብዎታል እንዴት ይለምዱታል በቃ መደበቅ የቴደጅ ወይ ምን ሆነ ነው መባል ምክንያቱም በሙሉ አካል ስለሚታወቁ እኔ ደግሞ እንደዛ አይደለም የምታወቀው ምናልባት ቀጥ ብዬ በእግሬ ብሄር ነው አሁን እንዴ ከየት መጣ ምናምን ሰርፕራይዝ የሚኮ ነው የኔናርሶ ይሄ ነው ግን ደግሞ እጅግ አስፈላጊ ከሆኑ አካሎች አብዛኞቹ አሉት ከሁለቱ ደግሞ አንዱ ነው የጎደለበት ባይጎል ሙሉ ሆኖ በፈለጉት እጅን እየዳሰሱ ጥሩ ነበር ነገር ግን ሆነ ስለዚህ አሁን በቀኝ እጅ የሚሰሩ ስራዎችን የቀኝ እጅ የሚያስፈልጋቸውን ነገሮች ማን ተሸከመ የግራ እጅ ብቻ ተሸከመ አይደለ ጫና ይበዛበት ይሆናል እንጂ ሁለት አይሁን እንጂ አንድ እጅ አሉት መኖር ይችላሉ እንዳሉኝ ቅድም የፋብሪካውን ከባዱን ላይሰሩ ይችሉ ይሆናል ሰው ደግሞ ሰው መባል የሚጀምረው ከእግሩ አይደለም ሰው መባል የሚጀምረው ከእጁ አይደለም ብዙዎቹ ደግሞ ተንጠልጣዮች ናቸው እጅም እግርም ለአደጋም ይጋለጣሉ ሰው መባል የሚጀምረው ከአእምሮው ካስተሳሰቡ ነው አይደለ ሌሎቹ ተጎታች ታዛዥ ዳሳሽ ረጋጭ ናቸው እነዚህ እርሶን ቁጭ አርጌ ካህኑን እየመከርኩ አይደለም በጉዳት ዙሪያ ያለኝን ኤክስፒሪየንስ ሼር ላድርግ ብዬ ነውና ሙሉ ሰው ሲሉ ራስዎን እንደጎደለ ራስዎን የጎደሉን ይሄ የመጉደል ቃሉ እንዳይሰብረውት ብዬ ነው ሙሉ ሰው አይደለሁምና ሲሉ የተወሰነ ይሄ በሆነ ነገር የመጉደል እንደዛ አይነት ስሜት ሲሰማው ታይቼ ነው ግዴለውትም ይገባኛል ስሜቱ ከጊዜ በኋላ ስለመጣ ነገር ግን ደግሞ ካህኖት በርትቶ ማበርታት አይደለ ሰውን ለምድራዊ ህይወቱ ያይደለ ለሰማያዊ ህይወቱ የምታዘጋጁ ካህናት በሆነ ዓለም በጣም ብዙ ህይወቶችን የምታውቁ ናችሁ መጽሐፍ ቅዱስ ላይ ከምን ወደ ምን እንደወጡ በመጽሐፍ ቅዱስ ተብሎ እኮ ይሄ አይኔ አሳሳተኝ ብሎ አይኑን የሚያጎል ባለ ታሪክ ያለበት ነው አይደለ እንግዲህ ይሄን ኃጢያት ላለመስራት ይሄ ነገር የሚያየው ነገር ልክ አይደለም ከክርስቶስ ጋር ይለኛኛል ብሎ እንደዛ ነው እርሶ በስራ አጋጣሚ ነው የጎደለው ይሄን የሚያውቅ ካህን በእንዲህ አይነት ህብረት የሚኖር ካህን ይገባኛል የአካል ጉድለቱ ምንም አያመጣም ምናምን እሱ ውስጥ ልገባ ሳይሆን ግን እዚህ ልክ ደግሞ መሰበር ልክ አይደለም እዚህ ልክ ደግሞ እንዲህ አሁን ጎድያለሁ ምናምን የሚል ስሜት ባይሆን ከዚህ በኋላ ከእጅ ጋር ያሉ ጉዳዮችን መቀነስ እንደዛ ቢረዱት ጥሩ ነው ከጎደሉት ይልቅ ያሉት አካል ይበዛል ባሉት አካል ለመኖር እቅዶችን ማውጣት ነው የተሻለው በጣም ይቅርታ ግን አይ ችግር የለም ቀጥሉልኝ እና መልክቶን አስተላልፍ እኔ አሁን ማለት የምፈልገው ሰው በሃይማኖት አይገደብም ልል የምፈልገው ምንድነው እኚህ ሰዎች እኚህ ባለሀብቶች በጣም ደጋጎች ናቸው እውነት ለማውራት ማለት መልክቶን ለማስተላለፍ ነው እሺ በጣም ደጋጎች አያውቁም እነሱ እኔ አሁን እንዲያውቁትም የምፈልገው በዚህ ነው አሁን የድርጅቱ ባለቤቶች ማን ይባላሉ ወንድማማቾች ናቸው መሐመድ ሰይድና አህመድ በሽር ነው የሚባሉት አህመድ በሽር ከድርጅታቸው ለርሶ የአካል ካሳ
ምን ሲከፈል ይሄ እነሱ ማን ፈርሞበት ነው ታዲያ ወጪ የሚሆነው? ኢንሹራንስ ገብቷል እኮ ለሰራተኛው። ኢንሹራንስ ስላለ ከነሱ የሚወጣ አይደለም። ከነሱ ጋር የሚገናኝ የለም። ሰራተኛ ሲቀጠር ሲባረር አያውቁም እነሱ ብለው ነው የሚያምኑ? እኔ እርግጠኛ ነኝ እንደዛ ብዬ ነው የማምነው። በጣም ጥሩ። ስለዚህ መልእክቶን አስተላልፉ እና ደጋጎች ናቸው። መልካምነታቸው ይሄ ሁሉ በእናንተ ድርጅት እየተፈጸመብኛል ይሉ ነው። ይሄ ሁሉ ድርጅት በእነሱ በኩል በእነሱ ባስቀመጧቸው ሰዎች ነው የተፈጸመብኝ። እሳቸው እውነት ይሄን ነገር ሰምተው አውቀው ከሆነ እኔ ምንም ቅር አይለኝ። ካላወቁ ግን ያቋቸዋል። እርሶ? እኔ ሁለቱንም አውቃቸዋለሁ። በአካል ያቋቸዋል? በአካልም አውቃቸዋለሁ። እንደውም ካወቋቸው ለምን አይፈልገው አይነግሯቸው? ላናግር ሞክሬያለሁ። እድሎችንም አመቻችቼ በተለይ እሳቸው አህመድ በሽር እዚህ አዲስ አበባ ነው ያሉት። እሳቸውን ላገኝ አልችልም። ማመር ሰይድን ላገኝ ሞክሬ ነበር። ጥረት አድርጌያለሁ። ቢያንስ በቃ በዚህ ሁኔታ የምወጣ ከሆነ ቢያንስ የሆነ የሚያስፈልገኝ ነገር አድርጉልኝና ህይወቴን ልቋቋመው ብዬ ሙከራ አድርጌ ነበር። አልተሳካልኝ። ላገኛቸው አልቻልኩም። የሆነ ቀንም ቢሮ ሄድኩኝ፣ ላገኛቸው አልቻልኩም። ወይ ሰው ይበዛል የሆነ ብቻ ላገኛቸው አልቻልኩም። ነገሮች አልተመቻቹልኝ። ስለዚህ ይሄን ነገር እውነት ይሄን ነገር ሰምተውት አይተውት ከሆነ እኔ የሚከፋኝ ነገር የለም። እነሱ አምነውበት እንደሆነ ፈጣሪ እንደ ስራችን ስለሚከፍለን ማለት ነው። እውነት ይሄን ነገር ካላመኑበት እኔ እዛ ቤት ላይ ተጎድቼ ብዙ ዋጋ አጥቼበት ዛሬ እነሱ እያሉ ጎዳና ላይ ልውደቅ? እሺ ጎዳና ላይ ልውደቅ? ስለዚህ እነሱ እንዲሰሙት ይፈልጋሉ፣ እነሱን ማግኘት ይፈልጋሉ። አዎ በጣም ጥሩ። በአምስት አቦናቸው በሰባት ስላሴ በስድስት ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98 ከመቶ ምዕመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል አራተኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 40 ሲምባ ትራቨል እንደ ታዛዥ ልጆ። ሌላ መልእክቱ ስለዚህ ያ ነው ትልቁ ነገር። አሁን ደግሞ ባለውበት ሁኔታ እውነት ስለ እግዚአብሔር በጣም ተቸግሬን ያለሁት ነው። አንደኛ ቤት ኪራይ አለ። ሁለት ወንድሞች የሚረዱኝ ወንድሞቼ አመት ባልሞላ እድሜ ውስጥ ቀብሬያለሁ። እኔን የሚያግዙ 2007 ላይ ታናሽ ወንድሜን ቀበርኩ። አመት ባልሞላ እድሜ ውስጥ አሁን ግንቦት 27 ተከታይን ቀበርኩ። እኔን የሚረዱ ማለት ነው። በቃ እኔ ምንም የማውቀው ነገር የለም። ያኛውም ድንገት ሆዴን ብሎ ሞተ፣ ይሄኛውም ራሴን ብሎ ሞተ። አንድ የ4 ዓመት ልጅና አሁን የ6 ወር ነፍሰ ጡር ነች በእኔ ላይ ተወለደው ጥሎ የሞተው ማለት ነውና ቤተሰቦቻችን ድሃ ቤተሰብ ናቸው። እኔ ታላቅ ነኝ ለቤቱ። አንደኛው ወንድሜ ተመርቆ ቤት ነው ያለው። እሱን ዋጋ ከፍለን ያስተማርነውና በፊት ደጉማቸው ነበር። እኔ አሁን ስራ አቁሜያለሁ። ኦሬዲ 8 ወር ሆኖኛል። የባለቤቴን እጅ ነው የምጠብቀው። አንዳንዴ እውነት ክርስቲያን ውሎ ይግባ እንሳ ልጆቼ የሚያስፈልገውን አንዳንድ ነገር ያረጉልኛል። ወደዚህም ስመጣ ይሄ ስሜት ተሰምቶኝ ልመጣ የቻልኩት በተለይ ከገጠር የሚያግዙኝ ሰዎች ረገፉ። ወንድሞቼ ስራዬን አጣው። እኔ መጨረሻ ህይወቴ ምንድነው? ቤተክርስቲያን ላይ ስራ አላገኘው። የቤተክርስቲያን ኃላፊዎች መሪዎችን አናግኝተው አናግረው ያውቃል? እሺ ነው የሚሉኝ። እምቢ አላሉኝም እኮ እነሱም። ግን እነማን ናቸው እነሱ? እዛው ባሉበት ደብር ላይ አለቆችም እሺ ነው የሚሉት። እምቢ አላሉኝም። ግን እኔ ችግሬ ሊያቋቁመኝ አልቻለም። በቃ አልቻልኩኝም። እኔ አሁን ትልቁ ነገር ቤተክርስቲያን ላይ ማስተላለፍ የምፈልገው ምንድነው? ብፁዕ አባታችን አቡነ ጎርጎሪዮስ ደግ አባት ናቸው። ቅድምም ገልጫለሁ። እንደው ቆሜ ራሱ በጠይቃቸው ደስ ይለኛል። ብፁዕ አባታችን ማለት ነው። እዛ ነው የሚፈልጉት እርሶ? አዎ እዛው ደብሬ ላይ አቅሜ በፈቀደው ጉዳቴን በመጠነ እሳቸውን እኔ እዚህ ሚዲያ ላይ ማቅረብ ፈልጌ አይደለም። መልካምነት ጠይቋቸው መብቶ ነው። ጠይቆም ይችላሉ። ደግ አባት ናቸው። የዋህ ናቸው። ስንት ገዳማት ላይ ልጆችን አስተምሮ እናት ያሌላቸውን አባት ያሌላቸውን የሚያሳድጉ አባት ናቸው። እሳቸው ጋር ቀርቤ እድሉን አግኝቼ ልጠይቅ አልቻልኩም። ሁለቴ አግኝቻቸዋለሁ። ደብሩ ላይ መጥተው እሺ ልጄ ችግር የለውም ብለውኛል።
ችግር ያለውም ያሉትን አንደበት ሳያጥፉብኝ እኔ እየተራብኩ ነው፣ እየተጠማው ነው፣ ህይወት አለኝ፣ ትዳር አለኝ፣ ባለኝ አቅሜ በፈቀደው ስራ እንዲሰጡኝ ብፁዕ አባታችን ነው የምጠይቀው፣ አደራ ጭምር። ስለዚህ ብፁዕ አባታችን አይጨክኑብኝ፣ የሚጨክን አንጀት የለውትም አቃለው። የደሃ አባት ኖት፣ ገዳም ላይ ብዙ ልጆች ያሳድጋሉ። ከነሱ ውስጥ አንዱ እኔ ነኝ። የደሃ ልጅ ነኝ፣ ቤተሰብ ማሳድግ ቤተሰብ የምመራ ልጅ ነኝ። በፋብሪካ ውስጥ በምሰራበት ሰዓት ላይ ቀኝ እጄ ያው ጉዳት ላይ ነው ያለውና ሌላ ስራም ሰርቼ ማብላት አልችልም። እኔ ቀን ስራ እንኳን መስራት ሰርቼ ማብላት የማልችል ነኝና በእርሶ ፍቃድ ለኔም ይሆነዋል ይመጥነዋል የሚለውን ቦታ እንዲለግሱልኝ ወይንም እንዲተባበሩኝ ብዬ ጠይቃለሁ። ብፁዕ አባታችን ፍቃዶት ከሆነ እኔ እዛው ቦኩ ደብረ ምሕረት ቅዱስ ሚካኤል ላይ ነኝ ያለሁት። እዛው ነው ያሉት። ካህናቶቹም ጥሩ ናቸው፣ አባቶቼ ናቸው። ወንድሞቹም ዲያቆናቶቹም ከኔ ጋር ብዙ ትብብር እያደረጉልኝ ነው ያሉትና የእርሶ ድጋፍ ደግሞ ያስፈልገኛል። ቤቴ እየተራበ ነው፣ እየተጠማ ነው፣ ቤት ኪራይ ከፍላለሁ፣ እየተጎዳው ነው፣ እየተጠማው ነውና ከእርሶ ውጪ ሌላ ማንም የለም። መጠጊያዬም ቤተክርስቲያን ሌላ መጠጊያ የለኝምና አደራ አውሎታለሁ። አመሰግናለሁ። መልካሙን ሁሉ ይግጠሙት። የአህዋን ድርጅት ባለቤቶችም ወይም በዛ ውስጥ ያላችሁ የሥራ ኃላፊዎች ምናልባት በዚህ ጉዳይ ላይ ስማችሁ ተደጋግሞ የተነሳው እዚህ ደብዳቤ ላይ ስማችሁን በፊርማ አገኝተን ነው። ደግሞ እሳቸው ባለቤቶቹን በተለየ ይሄ ጉዳይ ይሄንን የሆንኩትን አካሌን የገበርኩለት ፋብሪካ እንዲህ ሲያደርገኝ ያውቃሉ ወይ? እኔ አያውቁም እየገምታለሁ፣ ቢያውቁ ኑሮ እንዲህ አይሸኙኝም ብለዋል። በእናንተ በኩልም የምትሉት ካለ እግረኛው የእናንተን ለመስማት ዝግጁ ነው። ይሄን ፕሮግራም ለመስራት ግን እናንተ ለአቶ ዮናስ አበበ የሥራ ማቋረጥንም ለጦሮታ ሚኒስቴርም የጻፋችሁትን ደብዳቤ ሌሎችንም ዶክመንቶች አይተን ነውና ምሉ ነው። የጎደለ ግን ካለ እናንተ እንድትሞሉ ጥሪውን እናስተላልፋለን። ከስር ያለው ስልክ ለዚህ ያገኘናል። መልካም እድል እመኝልዎታለሁ ቀሲስ ዮናስ። በተለየ ታሪክ ካላችሁ ተነግሮ የሚያስተምር እንደዛሬውም በሆነ ጉዳይ ላይ ታሪክ ካላችሁ እሱም ቢሆን እሰየው። በስነ አእምሮ በስነ ልቦናም ባለሙያዎች ታግዘን የህይወታችሁ አንዳች ቦታ ምን ሆኜ ነው የሚያስብል ከሆነ እኛ ባለሙያዎቹን አስቸግረን እናንተ ከነሱ እንድትገናኙ እናደርጋለን። ያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ ከስር ያለው ስልክ እኛን ከናንተ ያገናኛል። ተክለ ሃይማኖት አዳነ ነበርኩ።